بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله تعالى وبركاته እንግዲህ በዚህ በተከበረው ወር ውስጥ እንግዲህ እሱ ራሱ ትልቅ የሆነ እድል ነው። በዚህ ላይ ደግሞ ተጨማሪ አንዳንድ ነገራቶችን ያው ያገኘን ደስታ በደስታ ላይ ነን ያለነው። እንግዲህ ያው ለዚህ ለማህበረሰባችን በአጠቃላይ ለወሎ እንግዲህ ያው ደስታን በደስታ ላይ አላህ ይደርብልን ጨማምሮ አላህ ይስጠን። ልጃችን ሐፍሳ ኸድር ያው እሷ እሁድ አቀባበል ለሷ ይደረጋል። ይሄ ፕሮግራም አለ። እንግዲህ እኛ እንደ ከሚሴ ከተማ እስልምና ጉዳይ ይሄ ፕሮግራም በአግባቡ እንዲሄድ እንዴት መሆን እንዳለበት ያው የራሱ ኮሚቴ ተቋቁሟል። መድረኮችን ሁኔታዎችን የሚያመቻቹ እንዴት መሄድ አለበት ጉዳዩ የሚለው ነገር እዚህ ላይ የሚሰሩ ኮሚቴዎች አሉ። እንግዲህ ዋናው ነገር ምንድነው? ሁሉም በነቂስ ወጥቶ መኪና ያለው በመኪና ባጃጅ ያለው በባጃጅ አጀባ እንዲደረግ እንግዲህ ያው ርቀት እንኳን ባጃጆች ባይሄዱ ቢያንስ እንደው ከመሰና ከገርቢ ጀምሮ ወደዚህ ያለውን ይሄንን በደንብ እንዲታጀብ የሚለውን ነገር ጥሪ ለማስተላለፍ ነው የምፈልገው። ያው እንግዲህ አንዳንድ ጊዜ ከነዳጅ ጋር ተያይዞ የሚነሱ ነገራቶች ይኖራሉ። ቢሆንም ግን ቁርአንን ከፍ ማድረግ ስለሆነ ቁርአንን ማላቅ ስለሆነ ባለን ነገር መሳተፍና እዚህ ቦታ ላይ መገኘቱ ጥሩ ነገር ነው የሚለውን ነገር ይሄን ይዘን ስናበቃ እንግዲህ በጥሩ ሁኔታ በደማቅ ሁኔታ አቀባበሉ እንዲደረግ ያው ማህበረሰባችን ሁሉም የበኩሉን ተሳትፎ ማድረግ አለበት። ከዛ በኋላ ደግሞ እንግዲህ ያው መስጊድ ከገባን በኋላ ያሰብነው ፕሮግራሙ የሚካሄደው ኹለፋኡ ራሺዲን ግቢ ነው ከሚሴ ከተማ። ስለዚህ እዛ ቦታ ላይ በደንብ ትዕግስት ያስፈልጋል። ያው እንግዲህ የእንቅልፍ ሰዓት ነው እንደዚህ ነው ሳንል አሽረል አዋኺርም ስለሆነ መስጊድን መኮልተፍ ኢዕቲካፍ መቀመጥም ስላለብን በደንብ ተረጋግተን መቀመጥ አለብን። ይሄንን ስንል እሁድ ነው የምትመጣው ስንል ኮምቦልቻ ላይ እንግዲህ ከሁለተኛ ከወጣው ከመሐመድ አወል ጋራ ያው ዞን የኛም የኮምቦልቻም የደሴም እዛ ሆነው ተወሰነ ነገር ካደረጉ በኋላ ነው ወደኛ የሚመጡት እና ትዕግስት አድርገን ስናበቃ መጠበቅ ከኛ ይጠበቃል እንዳንሰላች። ስለዚህ እዚህ ቦታ ላይ መሻይኾች አባቶች ዳዕዋም ይተላለፋል። እንግዲህ አባቶችም ዱዓ ያደርጋሉ። ይሄ ስላለ ሁላችንም ማለት ነው እዚህ ቦታ ላይ መሳተፍ አለብን። ይሄ ጥሩ ነገር ነው። እንግዲህ በቁርአን አንደኛ ወጥቶ መምጣት ያው ይሄ ከኛ የሚጠበቅና ያለ ነገር ስለሆነ ቀጣይ እንዲሆን እንዴት መደረግ አለበት በምን አይነት ማለት ነው ነገራቶች መሄድ አለባቸው የሚለው ነገር ላይ እዛ ላይ ኡስታዞች በደንብ አድርገው ምክር ስለሚሰጡ እንግዲህ ህዝባችን በደንብ እዚህ ዳዕዋ ቦታ ላይ ተሳትፋቸው አቀባበሉ በደንብ እንዲደረግ ነው ከእናንተ በኩል የምንጠብቀው። ሌላ ምን ያስፈልጋል እንዴት ነው የሚለውን ነገር ይሄ እንግዲህ ማህበረሰቡ በግሉ በራሱ ሁሉም ምን ይጠበቅብኛል ከኔ ምን ማድረግ አለብኝ የሚለውን ነገር ይሄን ሐሳቡን የቤት ስራ ለሳቸው እንተውና በዚህ መሰረት ይሄን አቀባበል መደረግ አለበት የሚለውን ነገር ይዘን ስናበቃ እንዳንረሳ እንዳንሰላችም ደግሞ ያው እንግዲህ በአግባቡ ፕሮግራሙን መታደም ያው ከሁላችንም ይጠበቅብናል። ጀዛኩሙላሁ ኸይረን ሰለላሁ ዐለይሂ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።